መዘዝ ይህ ፖፑሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFP ጋር በመተባበር በሲዳማ ክልላዊ መንግስት በሲዳማ ሬዲዮ ቀረጻና ማሰራጫ ጣቢያ እንዲሁም በበንሳ FM 91.9 የሚተላለፍ በጾታዊ ጥቃትና ጎጂ ድርጊቶች ጉዳይ ላይ የሚያተኩር አዝናኝና አስተማሪ ተከታታይ የሬዲዮ ድራማ ነው። መዘዝ ጤና ይስጥልን እንደምሰነበታችሁ አድማጮች። መዘዝ ተከታታይ የሬዲዮ ድራማን ማቅረብ ከጀመርን 4 ሳምንታት አልፈዋል። ዛሬ 5ኛውን ክፍል ነው ይዘንላችሁ የቀረብነው። ለማስታወስ ያህል ባለፈው ሳምንት በክፍል 4 እንደተከታተላችሁት አቶ ግርማ ከባለቤቱ ከወይዘሮ ካሰሽ ጋር ሆኖ ወይዘሮ ዝናሽ ቤት ሄደው ስለ ሌሊቱ አዳር እየተወያዩ ነበር። ጫካ የሁለቱም ቤት ብቻ ለይቶ ድንጋይ እንደወረወረ አውቀዋል። ወይዘሮ ካሰሽ ነገ ከዚህ ባሰ ጉዳት ከመፈጠሩ በፊት አንድ ነገር አድርጉ እያለች እየወተወተች ነው። ስለዚህ ለፖሊስ ሊያመለክቱ ተስማምተዋል። ፍሬ ፈተና ስላለባት ወደ ትምህርት ቤት ሄዳለች። ወይዘሮ ዝናሽ ናቸው ግማሽ መንገድ ድረስ የሸኟት። ጫካ ቤታቸው ላይ ድንጋይ ሲወረውር ማደሩን ለጓደኛዋ ለሰላም ፍሬ ስትነግራት ደንግጣለች። አብረው ስላያቸው እነሱ ቤት እንዳይመጣም ፈርታለች። ቢሆንም ግን ዳግመኛ ራሳቸውን አደጋ ውስጥ ላለመጣል ቃል ተግባብተዋል። በሌላ በኩል አቶ ከበረ ጥሩ ቀንን ከፍሬ ጋር እንዲያገናኘው ደግሞ ጠይቆታል። ሀብት ያለው በመሆኑ ልጅቷን በቀላሉ ሊያገኛት እንደሚችልም አስቧል። ቤተሰቡ ልጅቷን ይሰጠው እንደሆነ እንዲያጣራ የቤት ስራም ሰጥቶታል። ጥሩ ቀንም የቤተሰቧን ሐሳብ አጣርቶ ለማምጣት ወደ ቤታቸው ሄዷል። ነገሩን ለወይዘሮ ዝናሽ በእጅ አዙር ቢያነሳባቸው የሚያጣድፍ ነገር የለም፣ ትደርስበታለች። ቁመቷ ለግላጋ ስለሆነ እንጂ እድሜዋ እኮ ገና ነው። በዚያ ላይ ጭንቅላቷም የዋዛ አይደለም፣ ገና ኮሌጅ ትገባለች ሲሉ ነገሩን አጣጥለውበታል። አድማጮች እንደምታስታውሱት ሌላ ጊዜ በዚህ ጉዳይ ዙሪያ እንደሚጫወቱ ተናግሮ ሲወጣ ነበር። ክፍል 4 የድራማው ክፍል ባለፈው ሳምንት ያበቃው። አድማጮች የዛሬውን መዘዝ የሬዲዮ ድራማ ክፍል 5 ይዘንላችሁ ቀርበናል። ከድራማው በፊት ግን እንደ ሁልጊዜ ሁሉ የፖፑሌሽን ሚዲያ ሴንተር ኢትዮጵያን መልእክት እናስቀድማለን። በሀገራችን ብዙ ሴቶች 18 ዓመት ሳይሞላቸው ጋብቻ እንዲፈጽሙ ይገደዳሉ። ይህ ጋብቻ ብዙ ጊዜ በጠለፋ፣ በማስፈራራት፣ በቤተሰብ ግፊትና በሌሎች የሴቷን ፍቃድ ባልጠየቀ ሁኔታ ይፈጸማል። ይህ በታዳጊነት የሚፈጸም ጋብቻ በአሳሳቢነቱ የቀጠለና በብዙዎች ዘንድ ችላ ከተባሉ ጎጂ ልማዳዊ ድርጊቶች መካከል በዋነኝነት የሚጠቀስ ነው። የልጆች ጋብቻ ልጅነትን ያሳጣል። በልጆች የትምህርት፣ የጤናና የጥበቃ መብቶች ላይ አሉታዊ ተጽዕኖ ያሳድራል። እነዚህ መዘዞች በቀጥታ ልጃገረዷን ብቻ ሳይሆን ቤተሰብንና ማህበረሰብንም ይጎዳል። በልጅነቷ ያገባች ልጅ ከትምህርት ቤት የመውጣት እድሏ ከፍተኛ ሲሆን ገንዘብ የማታገኝ በማህበረሰብም ዘንድ ተሰሚነት የሌላት ተጽዕኖ መፍጠር የማትችል ትሆናለች። ገና በልጅነቷ ልጆች የመውለድና ባሏንም ጭምር የመንከባከብ ኃላፊነት ይጣልባታል። ይህም ለአካላዊ ለአእምሯዊ በሽታ የመጋለጥ እድሏን ከፍ ያደርገዋል። በተጨማሪም በእርግዝናና በወሊድ ጊዜ የሚከሰቱ ችግሮች ሳቢያ ህይወቷን ልታጣ ትችላለች። የሴቶቻችንን አእምሯዊ ሰላምና አካላዊ ጤና መጠበቅ የቤተሰብን ብሎም የሀገርን እድገት ማረጋገጥ ነው። ይህ መልእክት በUNFP እና በፖፑሌሽን ሚዲያ ሴንተር ትብብር የቀረበ ነው። መዘዝ ደህና ዋልሽ ካሰች። ሟል ብቻ አንተን እየጠበኩ ከረምኩ እንጂ ጣቢያ መልክቼ እመጣለሁ ብለህ በዚያው ቀረህኩ። ስመለስ ስራ ቦታ ገባ ብዬ እኮ ነው። በጣም ብዙ ስራ ነበረብኝ። እሺ እና ጣቢያ ሄዳ አመለከትክ? ማመልከት ሳይሆን ያው አናገራቸው ነበር። እና ምን አሉ? ምንም ማለት ሌሊት ጣራችን ላይ ድንጋይ ተወርውሮ ነበር ስላቸው ሰው ተጎድቶ ነበር ወይ ብለው ጠየቁኝ። አይ አልተጎዳም ስላቸው ጉዳዩን ቀለል አድርገው ተዉት። ጉዳዩን እንዲያቀሉት አድርገህ ነግራቸው ይሆናል። በእርግጥ እውነቱን ለመናገር ከሆነ የገጠመን ጉዳይ ያን ያህል ከባድ የሚባል አልነበረም። አንቺን ደስ እንዲልሽ ነው የሄድኩት። ቆይ አንድ ጥጋበኛ ወንጀለኛ በተኛንበት መጥቶ ቤታችን ላይ ድንጋይ ሲወረውር ማደሩ ነው ከባድ ያልሆነው? አይ እኛ ጣራችን ተደበደበ ብለን ማመልከታችን ብዙም አሳሳቢ ላይሆን ይችላል ብዬ ነው። ጣራችንን የደበደበው ሰው እኮ ነው ልጅቷንም የደበደበው። ፖሊሶቹ ግን እሱ ልጅቷን መደብደቡን ያመኑ አይመስለኝም። እንግዲህ የሆነ ሌላ ጉዳይ ቢያውቁ ነው እስካሁን ድረስ ያላሰሩት። ደግሞ አባወራ ያላስከበረውንስ ቤትን ማስከበር ማለት ወጥቶ ከሰካራም ጋር መደባደብ ነው? አይ ቢያንስ ወጥተ መናገር ነበረብህ ግርማ።
ግን አንተ ዝም ስላልከው ጭራሽ የኔን ስም እየጠራ መሳደብ ጀመረ። ጉዳዩን የግል ጉዳይ አስመሰለው። ጉዳዩማ የግል ጉዳይም ሊሆን ይችላል። የግል ጉዳይ ከሆነማ ጉዳዩ ከእኔ ጋር ሳይሆን ከወንድም ልጅ ጋር ነው የሚሆነው። አቤት፣ ማን ነው? ጥሩ ቀን ነኝ። ምን ፈልጎ ነው ደግሞ? ያው ወሬ ፈልጎ ነው የሚሆነው። ክፈትለት። እንዴት ዋላችሁ? ደህና ነን፣ እግዚአብሔር ይመስገን። ና ግባ፣ ቁጭ በል። ጥሩ ቀን። ተቀመጥ። እሺ እቀመጣለሁኝ። ዛሬ ምን ነው በሰላም ነው የተመላለስከው? አይ ያው እንዴት ዋላችሁ ለማለት ያሉ። በረታችሁ? ጣራውስ በረታ? ጣራውንማ ማን ወጥቶ አየው? ይሄን ተበስቶ ይሆናል። በቃ እኔ ሌላችሁ አውጥቼ። ግድ የለም እኔ ራሴ ወጥቼ አየዋለሁ። አይ ግድ የለም ጋሽ ግርማ፣ እኔ በትንሹም ቢሆን እኮ ታናሽ ነኝ። ወጥቼ ሌው የተበሳሳ ነገርም ካለ መሰላሉ ምናምን የታለ? እኛውን ጠግነዋለን። ችግር የለም። ደግሞ ጣራው በጣም ጠንካራ ነው። 1-2 ድንጋይ ስላረፈበት የሚቀደድ አይነት አይደለም። አያሳስብ፣ ችግር የለውም። ለነገሩ ሌላ ምን የሚያሳስብ ነገር ተገኘ ደግሞ? አንተን አላሳሰበ ይሆናል እንጂ ስለ ጫካ ጉዳይ ከሆነ እኔንም አሳስቦኛል ካሰች። ለጊዜው ይኸውልሽ መፍትሄ ስለሌለ ነው ዝም ያልኩት። መፍትሄውማ ጥንቃቄ ማድረግ ብቻ ነው። አስቀድሞ መጠንቀቅ ያስፈልጋል። በተለይ ደግሞ ሴት ልጆቻችሁን በደንብ መያዝ አለባችሁ፣ አደጋ ላይ እንዳይወድቁ። እኔ እንኳን በደህና ጊዜ ወንዶች ነው የወለድኩት። ባይሆን ለራሴ ሰጋለሁ እንጂ። አዎ አንቺ ተገላግለሻል። ግን ያው መቼስ ጎረቤት ዘመድም ይኖራል አይደለ? ሴት ልጅ ያለው ማለት ነው። ዘንድሮ ለኛ ጦስ የምታመጣብን ያቸው የኛ ፈርዬ ናት። እሷን ፍለጋ ነው አሉ የዝናሽና የኛ ጣራ የተደበደበው። ለቀባሪው አረዱት። ምን ማለት ነው? ይሄንን ወሬ የጀመረው ራሱ ጥሩ ቀን ነው እና ወሬውን እንደ አዲስ ስትነግሪው ገርሞኝ እኮ ነው። ወሬውን ማንም ጀመረው ማንም፣ ሁኔታው ግን በጣም አሳሳቢ ነው ግርማ። አዎ ልክ ነው። በጣም አሳሳቢ ነው። ጫካ እንደሆነ በእጁ ወጥመድ ይዞ ነው የሚዞረው። የተመኛትን አሳ ሳያጠምድ ደግሞ አይመለስም። እንግዲህ እኛ ልጅቷን ተጠንቀቂ ብለናታል። እኔና እናቷም ጠዋት ፈረቃ ገብተን ትምህርት ቤት እያመላለስናት ነው። ስትመለስ ደግሞ መንገድ እንድትቀይር አድርገናል። ከዚህ ውጭ ያለውን እንግዲህ እናቷም እንደምትለው ፈጣሪዋ ይጨመርበት። አዎ ግን ያው መንገድ መሸኘቱ መንገድ መቀየሩ ጊዜያዊ መፍትሄ ነው እንጂ ዘላቂ መፍትሄ አይደለም። እና ምን አይነት ነው ዘላቂ መፍትሄ? አይ ያው ምናልባትማ ደህና ሰው ከተገኘ ፍርዬን መዳር ነው የሚሻለው ብዬ ነው። በል እናቷ እንዳትሰማ። እሷማ መች ትሰማኛለች? አንተን ከሰማች ብዬ ነው እንጂ። እና ገና ለገና አንድ ሰካራም ዱርዬ አካባቢውን ስላስቸገረ ልጅሽን ዳሪያት ልበላት? እና ብትላትስ ግርማ ትጠቅማታለህ እንጂ አትጎዳት። ጋብቻን እንደ ሸክም የምትቆጥሩት ነገር አይገባኝም። ጋብቻ በስምምነት ከሆነ ጌጥ ነው፣ ያለ ስምምነት ከሆነ ግን ሸክም ነው። ግን ይኸው ምናልባት በስምምነት ቢሆንስ? ማለቴ የምትስማማበት ሰው ከተገኘስ? እንደዛ ከሆነም ጊዜዋ ሲደርስ ታገባለች። ያለ ጊዜዋ ሸክም ባናሸከማት ጥሩ ነው። ለጊዜው እናቷ የምትፈልገው ልጇ ትምህርቷ እንድትጨርስላት ነው። ልጅቷም የትምህርቷ ነገር እኮ አይሆንላት። እና ጋብቻ ከትምህርት ጋር ምን ያገናኘዋል? አግብታ ቢሆንስ ትማራለች። እሱን እንኳን ተይው። እስኪ ተድራ ትምህርቷን የቀጠለች አንዲት የዚህ ሰፈር ልጅ እንደው ጥቀሽልኝ እስቲ። እና ጫካ አግኝቶ እንደዛችኛዋ ልጅ ቢቀጥፋት ወይ ከመንገድ ላይ ቢጠልፋት ይሻላል? ግርማ ትምህርቷ ከሕይወቷ ይበልጣል። በሉ እኔ ልሂድ። እኔ ይጠቅማል ብዬ ያሰብኩትን ሐሳብ ነው የሰነዘርኩት። እናንተ ተወያዩበት። ይሄ እኛ የምንወያይበት ጉዳይ አይደለም፣ እናትና ልጅ የሚመካከሩበት እንጂ። ስለዚህ አንተም ሳይመሽብህ ወደ ራስህ ጉዳይ ሂድ። እኛም ደግሞ የራሳችንን ጉዳይ በራሳችን መንገድ ተመካክረን እንፈተዋለን። ጥሩ ቀን እንዳጠፋ ደግሞ እንደዚህ እየተመላለስክ ጠይቀን። እንኳን ጠርተሹ ባጠሪውም እየተመላለሰ ያደርቀናል። ምን ብሎ አደረቀን ደግሞ? እንደ ጥሩ መረጃ ነው የሰጠን። ከተናገረው ውስጥ እስቲ አንድ ጥሩ መረጃ ነው የምትዩን ነገር ጥቀሺና 100 ብር እሰጥሻለሁ። ለእኔ 100 ብር መስጠቱ ይቅርብህና ለመብራትና ውሃ በከፈልክ። እሱንማ ትናንት ከፈልኩ እኮ። እንዴ አልሰማሽም ይሆናል እንጂ ትናንት እንደከፈልኩ እኮ ነግሬሽ ነበር። ትናንትና ማጣራችን ላይ ድንጋይ እየዘነበብን እንዴት እንሰማማለን? አቤት
አጀንዳውን እንደምንም ብለሽ ወደ ቅድሙ አጀንዳ መጣሽው አይደል? እና ቅድም የተነጋገርነውን ጉዳይ ዝም ብለን እንለፈው ግርማ። ወደድክም ጠላህም የጥሩ ቀን ስጋት በጣም ትክክል ነው። ስጋቱ እኮ ትክክል ሊሆን ይችላል፣ ጉዳዩ ግን የእሱ አይደለም። እና ቤተሰባችን የጫካ መጫወቻና ድንጋይ መወርወሪያ ሆኖ ይቅር ነው የምትለው? እንደዛ አላልኩም። ታዲያ ምንድን ነው እያልክ ያለኸው? ስማ፣ ይሄ ጉዳይ እኮ አንተ በጣም ቀለል አድርገህ ያስከው እንጂ ወደፊት ሁላችንንም ትልቅ ጉዳት ውስጥ የሚጨምር ጉዳይ ነው። ጫካ ፍርዬ ላይ አይኑን ጣለ ማለት እኮ ቤተሰቦቿም ላይ አይኑን ጣለ ማለት ነው። ቤተሰቦቿ ውስጥ ደግሞ እኔ እናንተም አለንበት። ትናንት ግን እኮ ጫካ በፍጹም የፍርዬን ስም አላነሳም። እናንተ ነፍሰ ገዳይ ነው ብላችሁ አስወራችሁ፣ እናንተ ስሜን አጠፋችሁ ብቻ ነበር ሲል የነበረው። እና እኛ ከሌላው ሰው ምን የተለየ ወሬ አወራንና ነው? ብናወራም ሰው ሁሉ ያወራውን ነው አይደል እንዴ? እሱ ግን ወሬውን የጀመረችው ካሰች ነች እያለ ነው አሉ እኮ። ወሬውን ስጀምረው እሱ በቦታው ነበረ? ቆሞ እያዳመጠኝ ነበር? እሱን አላውቅም፣ ግን ያው ትናንት ማታ ሲልሽ የነበረውን ሰምተሻል አይደለም እንዴ? እሱማ ወንጀሉን ስላጋለጥኩበት ተናዶ ነው። እኔ መጀመሪያ የልጅቷን መጎዳት ስሰማ እንደ ሌላው ሰው ከንፈር መጥጬ ዝም አላልኩም። ወዲያውኑ በረሬ ወደ ሐኪም ቤት ነበር የሄድኩት። ከዚያ እዛ ስደርስ ልጅቷ ደም በደም ሆናለች። እሱም ልብሱ ሁሉ ደም ለብሷል። ከዛ ሁኔታዋ በጣም ስላስደነገጠኝና ስላሳዘነኝ ያየሁትን ሁሉ ነገር መጥቼ ለሰው ተናገርኩኝ። በቃ አለቀ። ይኸው ነው። ይህንን ታሪክማ እኔም እኮ አውቀዋለሁ፣ ግን ምናልባት ጫካ በዚህ መልኩ አልተረዳው ይሆናል ብዬ ነው። እና እሱ ካልተረዳው ትናንት ወጥታ አታስረዳውም ነበረ? እዚህ ከልጆቹ ጋር ተደብቀ የሚወረወረውን ድንጋይ ከምትቆጠር መደበቄማ ነው ዛሬ በሕይወት ያቆየኝ እንጂ ትናንት ወጥቼ ተጋፍጬው ቢሆን ኖሮ ዛሬ ሆስፒታል ውስጥ ወይም መቃብር ውስጥ ነበር የምታገኘኝ እንዴ። እሺ ይሁንልህ። ለማንኛውም አሁን እኔን እዚህ ከምትጨቀጭቀኝ ሄደ የወንድምህን ሚስት ጨቅጭቃት። እኔ ሳልሆን የእሷ ልጅ ናት ይሄ ጥጋበኛ አይን ውስጥ ገብታ ጣጣ እያመጣችብን ያለው። ታዲያ ልጅቷ ምን ታድርግ እንዴ? ትምህርቷን ታቋርጥ? ቤቷ ትደበቅ? እሺ ምን ታድርግ? ደግሞ ጫካ እሷ ላይ አይኑን ጥሎባት ይሆናል እንጂ መቼም ፍርዬ ሆነ ብላ የእሱን አይን ስባ እንደማይሆን አንቺም ታውቂዋለሽ። እሷ ለራሷ ሰው ቀና ብላ እንኳን አታይም እኮ እንዴ፣ እንኳን የሰውን አይን ልትስብ። ግን አውቃም ይሁን ሳታውቅ እሷ ነች ጦስ እያመጣችብን ያለችው። እናትየዋም ደግሞ ይችን የመሰለች ልጅ አልድርም አልኩልም ብላ እንደ እንቁላል ታቀፋ ቁጭ ብላለች። ያው ዝናሽማ በልጆቿ ቀልድ እኮ አታውቅም እንዴ። እና ማን በልጆቹ ቀልድ ያውቃል? የእሷ ልጆች ከመስታወት ነው እንዴ የተሰሩት? አይ ያው እሷ በሕይወቷ ውስጥ ያሳለፈችው ብዙ በደል ስላለ በተለይ ለፍርዬ በጣም ነው የምትጨነቅ። እና እናቲቱ ተበድላ ከነበረ ልጅቱ መበደል አለባት? ምን ሆና ተበደለች ደግሞ እንዴ? ምን ጎደለባት? እኔ እስከማውቀው ድረስ ዝናሽ እናትም አባትም ሆና በስርዓቱ ተንከባክባን ያሳደገቻት። ልጄን ሰው አይንካት፣ ምላጭ አይንካት፣ ፀሐይ አይንካት ማለት ነው እንዴ እንክብካቤ የሚባለው? ይሄማ ቅብጠት እንጂ እንክብካቤ አይደለም። እንደውም አጉል እንከባከባታለሁ ብላ ከአካባቢው ነው የነጠለቻት። እንደ አውሬ ተነጥላ ስላደገች ይኸው የአውሬ አይን ገባች። እና ምን ይደረግ እያልሽ ነው አሁን እንዴ? እኔማ እያልኩ ያለሁት ይሄ አውሬ እሷንም እኛንም ቀርጠፍጠፍ አድርጎ ሳይበላን በፊት አንድ ነገር እናድርግ ነው እኮ። ምንድን ነው ያ አንድ ነገር? እሺ እንግዲህ እኔ ችግሩንና የችግሩን መንስኤ ነግሬሃለሁ። አሁን ደግሞ መፍትሄውን መፈለግ የአንተና የዝናሽ ፋንታ ይሆናል። ውይ ሰላምዬ፣ ብዙ ቆመሽ ጠበቅሽ? አይ ያው ቀድመን መንገድ እንጀምር ብዬ እኮ ነው፣ ካለንበት የደህንነት ስጋት አንጻር። አዎ ልክ ነሽ። በቃ እንሂድ። ግን ዛሬ በታችኛው መንገድ ነው የምንሄደው አይደል? አዎ ዛሬማ በሱ ነው የምንሄደው። ቅድም ተነጋግረን የለ? አይ ቅድምማ ተነጋግረናል። ሐሳብሽን ቀይረሽ ከሆነ እኮ ብዬ ነው። በይ በቃ እንሂድ፣ መንገድ እንጀምር። ነይ በሽ። እሺ ዛሬ ቀንሽ ሰላም ነበር? ምን ሰላም ነበር? ቅድም ሂሳብ ክፍል ውስጥ አንድ እንጆሪ ጣራው ላይ ሲወድቅ ወይኔ ጫካ ድንጋይ ወረወረብን ብዬ አልጮኩም መሰለሽ? ከዚያ ቲቸር ከድር ደግሞ አንድ ነገር ከሰሙ አይለቁም አይደል? ምንድነው ቅድም ያስደነገጠሽ? ማን ነው ድንጋይ ወረወረብሽ ምናምን ብለው ሲያዋክቡኝ ነበር። እና ምን አልሻቸው? ያው ምን እላቸዋለሁ? ነገርኳቸው። ጫካ ትናንት እናንተ ቤት ላይ ድንጋይ ሲወረውር እንደነበር ነገርኳቸው። ውይ ሰላም ደግሞ ቆይ ለምን ነገርሻቸው? አሁን በቃ እኔንም ጠርተው ይጠይቁኛል። እና በዋሻቸው ይሻል ነበር?
ቲቸር ከድር የሰውን አይን እንደ መጽሐፍ ያነባሉ የምትዩ አንቺ ራስሽ አይደለሽ? እሺና ምን አሉሽ ታዲያ ስትነግሪያቸው? ያው ምን ይላሉ? እንደተለመደው ካሁን በኋላ ተጠንቀቁ፣ ራሳችሁን ጠብቁ ምናምን ብለው ለቀቁ። ሌላ ምን ይላሉ? ይሄንን ጫካ የሚባል አውሬ የሆነ ሰውዬ እንኳን እሳቸው ፖሊሶቹን ማስቆም አልቻሉም። ቆይ የሱ እኛ ቤት ላይ ድንጋይ መወርወር ይሄን ያህል ካስጨነቀሽ እናንተ ቤት ላይ ቢወረውር ኖሮ ምን ትነበርሽ? እንዴ እኛ ቤት ላይ ቢወረውርማ እናቴ አትለቀውም ነበር። ጆሮውን ይዛ ነበር ለፖሊስ የምታስረክበው። ማንን? ጫካን? አሁን እማዬ እኮ ማንንም አትፈራም። ታውቂ የለ እንዴ? እማዬ ማለት እኮ ልጅ ሆና ለሆነ ሰውዬ ሊድሯት ሲሉ በሰርጉ ዋዜማ ቤቱንና ግቢውን በእሳት አቃጥላ የተሰወረች ሴት ናት። እሳቱ ቤቱን አልፎ መንደሩን ጫካውን ሁሉ አቃጥሎ ነበር ይባላል። አልነገርኩሽም? ነግረሽኛል። እና የመንደሯን ጫካ ያቃጠለች ሴትዮ አንድ ጫካ የሚባል ሰውዬ ያቅታታል ብለሽ ነው? አይ ላያቅታችሁ ይችላል እኮ በፍጹም አያቅታትም። በእርግጥ እኔ የእሷ ልጅ ሆኜ እንደዚህ ፈሪ መሆኔ ነው በጣም የሚያስደንቀው። በይልቅ ቶሎ ቶሎ እንራመድ እንዳይመሽብን። ውይ ይሄኛው መንገድ ግን በጣም ዳገት ነው አይደለ? ደግሞ በጣም ረጅም ነው። አዎ ረጅም ነው፣ ግን ከአደገኛ መንገድ ረጅም መንገድ ይሻለናል። እውነቱን ለመናገር ግን እኔ ያንቺንና የእናቴን ሀሳብ ለማክበር ብዬ ነው እንጂ እዚህኛው መንገድ ላይም እኮ በጣም ብዙ የሚያስፈሩ ጎረምሶች አሉ። ከጫካ የበለጠ ያስፈራሉ። እነሱም ሰው ገለዋል እንዴ? እሱም አልገደለም እኮ። አንቺ ብቻ ነሽ እንደዛ እያሰብሽ ያለሽው ፍርዬ። እኔ ብቻ ሳልሆን ሐኪሞቹም ፖሊሶቹም እንደዛ ነው እያሰቡ ያሉት። እንደዛ ባያስቡ ኖሮ እኮ እስካሁን ድረስ ያስሩት ነበር። እሺ እንግዲህ ይሁንልሽ። እኔ ምን ቸገረኝ? እኔ አይደለው በሌሊት የቤቴ ጣራ ላይ ድንጋይ ሲወረወርብኝ ያደረው። እሱንም እኮ በሐዘኑ ምክንያት ጠጥቶ ስለነበረ ነው እንጂ ሌላ ጊዜ እንደዚህ አድርጎ አያውቅም። እሺ ለማንኛውም አሁን ጥብቅና እየቆምሽለት ያለው ሰውዬ ትላንት እንደ መብረቅ ጮሁ ከለቅሶ ቤት እንዳባረረን አትርሺ። እሱንማ እንዴት ረሳዋለሁ? ብረሳ ያንቺን አሯሯጥ ረሳዋለሁ ሰላምዬ። ትላንት አቦ ሸማኔ እንኳን እንደኔ አይሮጥም። ከዚያ ደግሞ እንደዛ እየሮጥኩና ነፍሴ ልትወጣ እየደረሰች ባለችበት ሰዓት አንቺ መተሽ ጫካ የተናገረውን ነገር ሰምተሻል ምናምን ትይኛለሽ። እና ትናንት እሱ ያለውን ብትሰሚ ኖሮ እኮ ዛሬ ለሱ ፍርሃት ሳይሆን ሐዘን ነበር የሚሰማሽ። ኧረ እባክሽ። አዋ በነገራችን ላይ ጤነኛ ሰው ነው እብድ የሚፈራው። አንቺ ግን ያው ራስሽም እብድ ስለሆንሽ መሰለኝ የማትፈሪው። እንግዲህ ሊሆን ይችላል። ለማንኛውም እኔም ዛሬ ፍርሃቴ ትንሽ ለቆኛል። ካሁን ወዲያ ጫካን ባየውም እንኳን ምንም የሚመስለኝ አይመስለኝም። ለካ ሰው አንዴ ወይኔ ምንድነው? ምን ሆነሽ ነው የቆምሽው? እንሂድ እንጂ። መጣ እየመጣ ነው። ማ? ጫካ። አድማጮች የዛሬው ክፍል 5 መዘዝ ድራማ በዚሁ ነው የሚያበቃው። የድራማው ጸሐፊ ቤዛ ኃይሉ ናት። ድራማውን ስለተከታተላችሁና አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ክፍል 6ን ሳምንት ይዘን እንመለሳለን። ለሳምንት በሰላም ያገናኘን ብለን እንሰናበታለን። መዘዝ። ይህ ፖፕሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ ዩኤንኤፍፒ ጋር በመተባበር በሲዳማ ክልላዊ መንግስት በሲዳማ ሬዲዮ ቀረጻና ማሰራጫ ጣቢያ እንዲሁም በበንሳ ኤፍኤም 91.9 የሚተላለፍ በጾታዊ ጥቃትና ጎጂ ድርጊቶች ጉዳይ ላይ የሚያተኩር አዝናኝና አስተማሪ ተከታታይ የሬዲዮ ድራማ ነው። መዘዝ